በትግራይ ያለውን ችግር ለመፍታት አጠናክሮ እየሰራ መሆኑ የቅዱስ ሲኖዶስ ምልዓተ ጉባኤ ገለጸ። በኢየሩሳሌም የኢትዮጵያ ገዳማት ዙሪያ የተነሳ የመነኮሳት ጉዳይ በቅዱስ ሲኖዶስ ደብዳቤ ልውውጥ ቀጥሏል። ደወል ሚዲያ በኢየሩሳሌም ገዳማትና በአክሱም ታሪክ ዙሪያ ያቀረባቸውን ዘገባዎች የሚዛናዊነት ጥያቄ አስነሳ። ሰላም ጤና ይስጥልኝ። ከልዩ ልዩ ዘገባዎቹ ጋር አብሬያችሁ የምቆየው አርሴማ ጸጋ ዘአብ ነኝ። እስከ መጨረሻው አብራችሁኝ እንድትቆዩ በአክብሮት እየጋበዝኩኝ ወደሚቀጥለው አልፋለሁ። በትግራይ ያለውን ችግር ለመፍታት አጠናክሮ እየሰራ መሆኑን የቅዱስ ሲኖዶስ ምልዓተ ጉባኤ ገለጸ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በ2018 ዓ.ም ርክበ ካህናት ምልዓተ ጉባኤው ላይ በትግራይ ክልል ከተፈጠረው የቤተክርስቲያን አንድነት ጉዳይ ጋር በተያያዘ ችግሩን በሰላማዊ መንገድ ለመፍታት አጠናክሮ እየሰራ መሆኑን ገልጿል። የቅዱስ ሲኖዶስ ጽሕፈት ቤት እንዳስታወቀው ጉዳዩ የቤተክርስቲያኒቱ አንድነት የሚመለከት በመሆኑ በልዩ ትኩረት እየተከታተለ ሲሆን ችግሮቹ ሙሉ በሙሉ እንዲፈቱ ከፍተኛ ጥረት እያደረገ መሆኑን ገልጿል። በተያያዘም በብፁዓን አበው ሊቃነ ጳጳሳት የሚመራ የሀገራዊ ሰላምና የቤተክርስቲያን አንድነት ኮሚቴ ተቋቁሞ ጉዳዩን በቅርብ እየተከታተለ መሆኑን ምልዓተ ጉባኤው ገልጿል። የቤተክርስቲያን አንድነትና ሉዓላዊነት እንዲጠበቅ የሰላም ኮሚቴ ስራውን አጠናክሮ እንዲቀጥል፣ በዓለም አቀፍ የግጭት ሁኔታዎች ምክንያት ለሰላም ጸሎተ ምህላ እንዲደረግ፣ የቤተክርስቲያኒቱ ቀደምት ሰነዶች በዲጂታል ቴክኖሎጂ እንዲደራጁ፣ ከ1970ዎቹ ጀምሮ በመጋዘን የቆዩ መጻሕፍት ለአገልግሎት እንዲውሉ፣ የ2019 ዓ.ም ከ7.1 ቢሊዮን ብር በላይ የሆነ ዓመታዊ በጀት መጽደቁ፣ በተለያዩ የአህጉረ ስብከቶች ላይ የአስተዳደር ለውጦችና የሊቃነ ጳጳሳት ሹመቶች መወሰናቸው ተጠቃሽ ናቸው። በመጨረሻም ምልዓተ ጉባኤው ለሀገር ሰላም፣ ለሕዝብ አንድነትና ለዓለም ሰላም በቀጣይነት ጸሎት እንደሚደረግ በማስታወቅ ጉባኤውን በጸሎት አጠናቋል። በገዳም አስተዳደርና አገልጋዮች መነኮሳት መካከል የተነሳ ክስና ሪፖርት በሲኖዶስ ፊት ተጋጥሟል። በኢየሩሳሌም የኢትዮጵያ ገዳማት ዙሪያ የተነሳ የመነኮሳት ጉዳይ በቅዱስ ሲኖዶስ ደብዳቤ ልውውጥ ቀጥሏል። በቅዱስ ሲኖዶስና በኢየሩሳሌም ገዳማት አስተዳደር መካከል የተነሳ የመነኮሳት ጉዳይ በደብዳቤዎች ልውውጥ ቀጥሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር በቅድስት ሀገር ኢየሩሳሌም የሚገኙ መነኮሳት ከገዳሙ ለይቻለሁ ያላቸውን መነኮሳት ጉዳይ በቅዱስ ሲኖዶስ በጠቅላይ ቤተ ክህነትና በገዳሙ አስተዳደር መካከል በተከታታይ የደብዳቤ ልውውጦች መቀጠሉ ታወቀ። የቅዱስ ሲኖዶስ መመሪያ ግጭቱ ከተጀመረበት ጀምሮ ቢሆንም በግንቦት 14 ቀን 2017 ዓ.ም መልሶ በጻፈው ደብዳቤ መሰረት ከገዳሙ ታግደው የሚገኙ መነኮሳት ወደ ገዳማቸው እንዲመለሱና በገዳሙ ውስጥ የነበሩ የአመራር ክፍተቶች በስምምነት እንዲፈቱ የሚጠይቅ መመሪያ ለብፁዕ አቡነ መልከጼዴቅና አቡነ ዮሴፍ መድቦ እንደላከ በደብዳቤው ገልጿል። በተጨማሪም የጠቅላይ ቤተ ክህነት ጽሕፈት ቤት ጥር 28 ቀን 2018 ዓ.ም ገዳሙ ከዚህ በፊት የተሰጡ መመሪያዎች በ20 ቀናት ውስጥ እንዲፈጽምና ሪፖርት እንዲያቀርብ ማዘዙን በላከው ደብዳቤ ይጠቁማል። የገዳሙ ሊቀ ጳጳስ ብፁዕ አቡነ ናትናኤል የካቲት 9 ቀን 2018 ዓ.ም በጻፉት ሪፖርታቸው ላይ በገዳሙ ውስጥ ተፈጥሮ የሚገኝ የመነኮሳት አለመግባባት ለዓመታት የቆየ መሆኑን ጠቅሰው ችግሩ ከዚህ በፊት በነበረው የአስተዳደር ዘመን ጀምሮ መሆኑን በመግለጽ ጉዳዩ በድጋሚ በጥልቀት እንዲመረመር ለቅዱስ ሲኖዶስ ጥያቄ አቅርበዋል። ከሪፖርታቸው ጋር የገዳሙ ማህበር ቃለ ጉባኤና ፊርማ አያይዘው የላኩ ሲሆን የተያያዘው ቃለ ጉባኤም በሚከተሉት ጉዳዮች ላይ ክስ አቅርቧል። ያቀረባቸውን ክሶች ያገለላቸውን መነኮሳት አንደኛ የድብደባ ችግር መፈጸማቸው፣ ሁለተኛ የተጣለባቸውን የእርምት እርምጃ አለመቀበላቸው፣ ሶስተኛ በቡድን ተደራጅተው የገዳሙን አስተዳደር በመቃወማቸው ምክንያት ቅዱስ ሲኖዶሱ በጥልቀት እንዲያየው የሚሉ ናቸው። በሌላ በኩል በችግር ውስጥ ነን የሚሉ መነኮሳት ገዳሙ ያቀረበው ክስ ያለ በቂ ማስረጃ የተመሰረተ ነው በማለት የተላከውን ሪፖርት ሚያዝያ 19 ቀን 2018 ዓ.ም ለቅዱስ ሲኖዶስ በደብዳቤ ምላሽ በመላክ ተቃውመዋል። እንዲሁም ለቅዱስ ሲኖዶስ በላኩት ደብዳቤ ውስጥ የኑሮ ችግር፣ የመገለል ሁኔታና የሰብአዊ ጥያቄዎችን መኖራቸው
አብራርተዋል። ሆኖም በኢየሩሳሌም የኢትዮጵያ ገዳማት መነኮሳት የሚፈጠሩ ችግሮችና ክሶች እንዲሁም የመብት ጥያቄዎች መካከል በመቀጠል ላይ ሲሆን ቅዱስ ሲኖዶስ በቀጣይ የመጨረሻ ውሳኔ ይወስናል ተብሎም ይገመታል። ደወል ሚዲያ የቤተ ክርስቲያን ጭንብል ልብስ ለብሶ በፖለቲካ ትርክት የተሸፈነ ሚዲያ ስንል ያለ ምክንያት አይደለም። ከኢየሩሳሌም እስከ አክሱም ጽዮን ማርያም ድረስ ከዚህ በፊት ያሰራጨው የነበረውን ዓለም አቀፋዊ የሥነ ምግባርና የሙያ ጉድለት ትንታኔዎች ዳግም ግርግር ለማስነሳት በታጠቀው የውሸት ፈንጁ አሁንም ቀጥሎበት ይገኛል። ሚዲያው ሚያዝያ 30 እና ግንቦት 3 ቀን 2018 ዓ.ም ባወጣው ጽሑፉ ላይ በኢየሩሳሌም የኢትዮጵያ ገዳማት መነኮሳት ያለውን የበደል ተሰሚነት እንዲያጣ የበኩሉ ተወጥቷል። እንዲሁም በአክሱም ጽዮን ማርያም ላይ ለዘመናት የቆየውን ሰላማዊ አብሮነት አደጋ ላይ የሚጥል የጥላቻ ቅስቀሳ መርዝ በመርጨት አክሱምን ከእስላም ቅዱስ ስፍራዎች መካና መዲና ጋር በማነጻጸር በከተማዋ የሚኖሩ ሙስሊም ወገኖች መብት እንደሌላቸው የሚጠቁም ስውር መልእክት አስተላልፏል። በዚህ አደገኛ መልእክቱ የሃይማኖት እኩልነትን ለሰላም ሳይሆን ለፉክክር በማቅረብ አንዱን አማኝ በሌላው ላይ እንደ ባላጋራ እንዲነሳ የሚያደርግ ጽሑፍ አስነብቧል። በተጨማሪም ከተማዋ ቅድስት ተብላ በመጠራቷ ምክንያትና የአፄ ዮሐንስ አራተኛው ንጉሠ ነገሥት ዘኢትዮጵያ ሰማዕት መባላቸውን ያስቆጣው ሚዲያው በአክሱምና ዙሪያዋ ያሉ ማህበረሰብ ከቱሪዝም መስህቦች የሚያገኟቸውን ገቢና የልማት እንቅስቃሴዎች ላይ ያንዣበበ ሰብአዊነትን ያላነጻጸረ ልብ ወለድ ታሪኮቹ በማህበራዊ ድረገጹ ላይ ዱብ አድርጎታል። ደወል ማለት እንደ ቤተ ክርስቲያን ትንታኔ የደከሙትን የሚያነቃ የቤተ ክርስቲያን ስም ሆኖ ሳለ በ7 ዓመታት ጉዞው ላይ የሚያሰራጫቸው የሰብአዊነት መረጃዎች በቤተ ክርስቲያን ሕግም ሆነ በአንዲት ሀገር ሕግ የጋዜጠኝነት ሙያ የጎደለው አሰራር ዘርግቶ በስመ ደወል ህዝብና ህዝብ የሚያጋጭና ለሀገር ሆነ ለህዝብ አደገኛ አሻጥር ያለው ጽሑፍ እንዲሁም ቪዲዮ ለተከታዮቹ እያሰራጨ መጥቷል። አሁን ላይም አክሱምን ሉዓላዊት ሀገር ከሆነችው ቫቲካን ጋር በማነጻጸር ፍየል ወዲህ ቅጠል ወዲያ እንደሚባለው በታሪክና በህግ የማይገናኘውን እየፈበረከ የህዝብን ስሜት ባላማከለ መንገድ መቀጠሉን ሚዲያው የሙያ ድጋፍ ባልተደረገላቸው አሰራጮች እየተመራ መሆኑን አሳይቷል። ስለሆነም ደወል ሚዲያ በጋዜጠኝነት ስም የሚሰራቸው ስነ ምግባርና የህግ ተጠያቂነት በዓለም አቀፍ እንዲሁም በሀገር ውስጥ ህግጋት ተጠያቂ ያደርጉታል። ክቡራን ተመልካቾች የነበረንን የዜና ትንታኔ እዚሁ አብቅቷል። ሰላም።